በመዳም ቤት ስንኖር ህይወትን ከባድ ከሚያደርጉብን አራት ነገሮችን ይዤላችሁ መጥቻለሁ። እነኚህ አራት ነገሮች ህይወታችንን ከባድ የሚያደርጉት ምን ናቸው የሚሉትን ይዤላችሁ መጥቻለሁ። ሁላችሁም ይህንን ቪዲዮ ከማየታችሁ በፊት ላይክ እያረጋችሁ እንዲሁም ለጓደኞቻችሁ ሼር አድርጉ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ቲዩብ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። እኔ በጣም ደህና ነኝ። የኔ ሰላም ይበዛ፣ የእናንተም ሰላም በያላችሁበት ቦታ ብዝት ትርፍርፍ ይበልልኝ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ መዳም ቤት ስንኖር ህይወታችንን ከባድ የሚያደርጉብን አራት ነገሮችን ይዤላችሁ መጥቻለሁ። እነኚህ አራት ነገሮች ምን ናቸው? በእርግጥ በመዳም ቤት ስንኖር ከዛ ከአራት በላይ ህይወታችንን በጣም ያመሰቃቅሉ ብዙ አይነት ፈተናዎች፣ ብዙ አይነት ድርጊቶችን የሚያጋጥመንና የምናሳልፍም አለን እና እኔ አራት ነገሮች ነው ይዤላችሁ የመጣሁት። እነኚህ አራት ነገሮች እንግዲህ የመጀመሪያው ወይም አንደኛ ተራ ቁጥር 1 ሁሌ እንቅልፍ ሳንጠግብ በአላርም መነሳት። እንግዲህ ማታ አምሽተንም ሊሆን ይችላል፣ ወይም ስልክ ላይ ልንማቅጥም እንችላለን፣ ወይም በስራ ሊሆን ይችላል። እንግዲህ ጧት ሁላችንም ከራሴ ጀምሮ የሚያጋጥመኝ ነገር ነው። ጧት 6 ሰዓት በኢትዮጵያ አቆጣጠር 6 ሰዓት አላርም ወይም 11 ሰዓት አላርም ሞልተን ቆይ 1 ሰዓት መነሻችን እንኳን 1 ሰዓት ወይም 1 ሰዓት ተኩል እንኳን ቢሆን ልክ ተወዲህ አላርም እንቀጥራለን። አላርም ቀጥረን ቆይ ትንሽ ደቂቃ እንተኛ እንላለን። ቆይ አሁንም ትንሽ ደቂቃ እያለን እየተሰቃየን ያ አንድ በመዳም ቤት ስንኖር ትልቁ ከባድ የህይወት ፈተና የሚባለው አንዱ ይሄ ነው ማለት ነው። እንቅልፋችንን ሳንጠግብ ቶሎ መነሳት። አብዛኞቻችን ደግሞ ቶሎ በጊዜ ተኝተን እንኳን እንቅልፍ ቶሎ ላይ ወስደን ይችላል። ብዙ ሀሳብ እናሳልፋለን። ይሄን ነገ ይሄን ሰርቼ ቀጣይ ዓመት ይሄን ሰርቼ እያለን እያውሰለሰልን እኔ የማሳልፈውን ህይወት ነው የምነግራችሁ ማለት ነው። በቃ ብዙ ነገር አስባለሁ። ተዛ ጧት በቃ ማርናት እንቅልፏ እና ያ አንደኛው በመዳም ቤት እንግዲህ ስንኖር የሚያጋጥመን ትልቁ የህይወት ፈተና ከባድ የሚባለው አንዱ ይሄ ነው ማለት ነው። የመጀመሪያ ተራ ቁጥር 1 ማለት ነው። ተራ ቁጥር 2 ረጅም ሰዓት ስንቆም የውስጥ እግር ህመም። እንግዲህ ብዙዎቻችን ውስጥ እግር ህመም ያጋጥመናል፣ የኩላሊት በሽታ። በዚሁ አጋጣሚ እህቶቼ ስራ በምትሰሩ ሰዓት ቢያንስ ከቀን 2 ሊትር 1 ሊትር ውሃ መጠጣት አለባችሁ። ውሃ በጣም ከምንም በላይ አስፈላጊ ነገር ነው። በጣም ስራ የሚበዛባችሁ፣ እረፍት የሌላችሁ፣ ቆማችሁ የምትውሉ ቢያንስ እንኳን በዚህ 2 ይህን በቀን 2 መጠጣት አለባችሁ። ይሄውን 1 ሊትር ነው ይመስለኛል። 1 ሊትር አይደለም፣ አረ 0.6 ሊትር ከ1 ነጥብ ያው በ1 ሊትር ያዙት ማለት ይሄ ሁለቱ አንድ ጋር ሲሆን 1 ሊትር ውሃ ማለት ነው። እና እህቶቼ ለመጠጣት ሞክሩ። ማታም ስተኙ ጠጡ። ውሃ ለምናችንም በተለይ ለኩላሊት በሽታ ማታ ደግሞ ስተኙ እግራችሁን በባልዚን ተቀብታችሁ ልክ ስተኙ ቢያንስ እንደዚህ ለትንሽ ለተወሰነ ደቂቃ እግራችሁን ወደ ላይ ማቆም አለባችሁ። ማለት ራሳችሁን አይደለም በራሳችሁ ቆማችሁ ሳይሆን ልክ እግራችሁን ከታይ ትራስ አድርጋችሁ ከዚህ ከእንትናችሁ ከማጠፊያው ጋር ያን አድርጋችሁ እግራችሁን ወደ ታይ ደማችሁ እንዲመለስ ማታ ስተኙ መኝታ የሚመቻችሁ ከሆነ እግራችሁን በሞቀ ውሃ ለመዘፍዘፍ ሞክሩ ማለት ነው። እሺ ሌላው ደግሞ 3ኛው ፔሬድ ላይ ሆነን ስራ መስራት ከባድ ነው። ምክንያቱም እኔም ሴትም እስከመሆን አንፃር የሚያጋጥመኝ ነገር ነው እውነት ለመናገር ማለት ነው። አንዳንድ ጊዜ በጣም ከምላችሁ በላይ ፔሬድ ላይ እኛ ሴቶች ሆነን ስራ መስራት የእውነት በጣም ከባድ ነው። እግሬ መንቀጥቀጥ አለው፣ ወገብ ምናምን ብቻ በጣም ከባድ ነው። በቃ ትልቁ ዋናው ወሳኝ ለኛ ለሴቶች ትልቁ ከባድ ነገር የሚባለው
ፔሬድ ላይ ሆነን መዳም ቤት ስራ ያ ነው ትልቁ ነገር ማለት ነው። እና አንደኛው ወሳኝ ከባድ ነገሩ ይሄ ነው። ፔሬድ ላይ ሆነን ስራ መስራት ማለት ነው። ስራ መስራት ብዙ ሰዓታት መቆም ማለት በጣም ከባድ ነው። ይህም ያው ውሃ ያስፈልጋችኋል፣ ውሃ ጠጡ ማለት ነው። እሺ እንግዲህ የመጨረሻው አራተኛው ሁሌ ተመሳሳይ ስራ መስራት፣ ከቤት አለመውጣት። ሁሌ ተመሳሳይ ስራ መስራት ያኔ ሁል ጊዜ ጧት ተነስተን ሞልወያ በቃ ውሃ በእንትን በባሊ ይዘን ሽንት ቤት መግባት፣ አልጋ ማንጠፍ ምናምን በቃ ያ ሁል ጊዜ አንድ አይነት ስራ፣ ሁል ጊዜ ምግብ መስራት፣ በቃ ቤት ውስጥ በቃ አንድ አይነት ህይወት መኖር ያ በጣም ከባድ ነው። ራሳችንን ቴንሽን ያደርገናል። ከቤት አለመውጣት ብዙዎቻችን አሁን ከቤት አንወጣም። የእውነት ነው የምላችሁ። እኔ እግዚአብሔር ይመስገን ከቤት ወጣለሁኝ፣ አልፎ አልፎም ቤተክርስቲያን እሄዳለሁኝ። ማረ ብዙ እግዚአብሔር ይመስገን ከቤትም ያስወጡኛል። ግን በዙ አጋጣሚ ከቤት የማይወጡ እህቶች ስላሉ ነው። ምክንያቱም እኔም በብዙ እታወቃለሁኝ በዩቲዩብ እንኳን በውስጥ እየመጡ ብዙዎች ያወሩኛል። ከቤት አንወጣም። እንደገና ደግሞ የራሴ ዘመዶቼ ምናምን ምላቸው የማውቃቸው ይህ ቦታ እኔ ያለሁበት ሀገር ላይ ይህን ቦታ ታውቃላችሁ? ይህ ቦታ የት ናችሁ ስላቸው አያውቁም። ሰፈራቸውን እንኳን የሆነ ችግር እንኳን ቢያጋጥማቸው ሰፈራቸውን የሚሰሩበትን አካባቢ ምናምን አያውቁም። ያሁን አንደኛ ትልቁ እንትን ነው፣ አቴንሽን የሚያደርገን ትልቁ ነገር ነው ማለት ነው። እና ብዙ አይነት ነገር አሉ። እነኚህ 4 ነገሮች ናቸው ብዬ አልደመድምም። ብዙ አይነት የሚያጋጥሙን ነገሮች መዳም ቤት ስንኖር ብዙ አይነት ፈተናዎች፣ ምግብ ያስፈለገንን እኛ የምንፈልገው ምግብ ላናገኝ እንችላለን። ምሳሌ አሁን እነሱ የፈለጋቸው ምግብ ከውጭ አንጥተው ሊበሉ ይችላሉ። እናንተ ደግሞ ቤት ውስጥ ላሰሩ ትችላላችሁ። እንዲሰሩ የማይፈቅድላችሁ ልትኖሩ ትችላላችሁ። እንደገና ብዙ የቤተሰብ ናፍቆት አለ፣ ምን አለ በቃ ማሳለፍ የምትፈልጉት ህይወት ሊኖር ይችላል። እና ብዙ አይነት ነገሮችን ከባድ ነገሮችን እናሳልፋለን። እነኚህ ብቻ በቂዎች ናቸው ብዬ እንትን አልልም። ማለቴ እንዴት ልገልጽ ልንገራችሁ። እና ብዙ አይነት ፈተናዎች አሉ። ስልክ ማንይዛለን። ቤተሰብ እንኳን እየደወለልን እያወራን ቤተሰብ በቃ አሰሪዎቻችን ሲጠሩን ዘግተንባቸው እንሄዳለን። ያውን ትልቅ ውስጥን የሚነካ ነው። እንዴት ቤተሰብን አክል እያወራን እናት አባትን እያወራን በቃ ተጠራው ሄድኩኝ ብለን ስልክ ዘግተንባቸው እንሄዳለን። እነሱም ተሳቀው እናንተም ተሳቃችሁ ማለት ነው። ልጃችሁንም እያወራችሁ ሊሆን ይችላል። አሰሪዎቻችሁ ሲጠሯችሁ በቃ ያን ጊዜ ትልቁ አቴንሽን ያደርጋል። እና ብዙ አይነት ነገሮች ብዙ ህይወታችንን በቃ ከባድ የሚያደርጉ ብዙ ነገሮች አሉ። ብዙ ነገሮች የፈለግነውን ሳንበላ የፈለግነውን ሳንጠጣ ምንውል እናድራለን። በቃ ቤተ እምነት መሄድ እንፈልጋለን። ምሳሌ አሁን ክርስቲያኖች ወደ ቤተ መቅደስ ደግሞ እንዲሁም ሙስሊም ሆናችሁ ክርስቲያን ቤት የምትሰሩ ካላችሁ በዛን ሰዓት ላትወጡ ትችላላችሁ። ማለቴ በቃ ሰው ስደት ላይ ስንኖር ብዙ አይነት ገጠመኞች አሉ፣ ብዙ አይነት ነገሮች አሉ። በቃ እኛ እንዴት ልበላችሁ በቃ ብዙ ነገሮች አሉ። እና ያን ነገሮች አሳልፈን ነው እኛ ጥሩ ደረጃ ላይ ለመድረስ የምንጥረው። ብዙ የወደፊት አላማችንን ለማሳካት ነገ ጧት የሚጠብቀንን ህይወት ለማሟላት ማለት ነው። እና ውድ ቤተሰቦቼ ከዛሬ ቪዲዮ ብዙ ነገር ልትማሩበት ትችላላችሁ። ብዙ ነገሮች ግን በሚያጋጥማችሁ ህይወት ነገ ሌላ ህይወት ነው። ነገ ተሻሻለ ህይወት እንኖራለን፣ ነገ ላይ ጥሩ ነገር እንኖራለን ብላችሁ ህይወታችሁ እንዲስተካከል ዛሬ ላይ የተመሰቃቀለ ህይወት ልትኖሩ ትችላላችሁ። ብዙ ባለ ታሪኮችን በየሶሻል ሚዲያ እንሰማለን። እንዲሁም ደግሞ ያልተወራላቸው ያልተነገረላቸው ብዙ እህቶች ልትኖሩ ትችላላችሁ። በጣም ጠንካሮች፣ ትናንት የትም ወድቃችሁ ትናንት ወደ ሰው ሀገር ስትመጡ 10 ብር እንኳን ስጠኝ ያላችሁት ሰው ሳይሰጣችሁ ዛሬ እናንተ ተለውጣችሁ ከዛ 10 ብር
አልሰጥም ብሏችሁ እዚህ ሰው ሀገር መታችሁ ተለውጣችሁ ያንን ሰው በልጣችሁት ወይኔ ምን ነው በሰጠዋት ነበረ ያን ጊዜ ሳልሰጣት። እውነቴን ነው እኮ የምላችሁ እግዚአብሔርን እኔ ስደት ስወጣ የሰጠኝ አልሰጠኝ ብዬ ይታዘባለሁ እውነት። እና እኔ በእርግጥ ከማንም አልፈለኩኝም፣ ግን በቃ ለምን 10 ብር እንኳን ቢሰጠኝ ዛሬ እኔ ያቺ ባለውለቴ ነው ብዬ የማስበው። እና ለሁሉም ነገር በትዕግስት በመልካምነት ማሰብ መልካም ነው። እና ውድ ቤተሰቦቼ እንግዲህ ቪዲዮን ከወደዳችሁት ላይክ፣ ሼር እያረጋችሁ ለብዙዎች ተደራሽ አድርጉልኝ። በአዲስ ቪዲዮ እስከምመጣ መልካም ጊዜ መልካም ቆይታ ይሆንላችሁ። ወዳችኋለሁ። ባይ ባይ። ደህና ሁኑ።